የባለፈው ጉዳይ እንዴት ሆነልሽ? ቆይ አንዴ ልጄ አቤት ብር ጥለ እስኪ ልመነውን ይተውት ሰርቶ ይብሉ። እንደውም መኪናን ከውጭ አጽዷት። እሺ ጆ እንዴት እንደሰለቸኝ ብታይ። ታዲያ ለምን ድረም የምትይጂው? መጨረሻ ጊዜ ላስደስተው ብዬ ነው። አባቴን ካልተዋወቅሽ አለኝ። ቶሎ የምትቀባበዩን ተቀባበለሽ ግላሽ በይ። ሳሙኑን የቤቱን ዕዳ ይከፍልልኛል። ከዛ በኋላ ግን ውሻ አድርጌ ነው የምጥለው። ጨርሽ ደውይልኛ። ቻው በቃሽ። የኔ ፍቅር በይኒ አባዬ ቤት እየጠበቀን ነው። አባዬ ምን ታረጋለህ እዚህ? እኚህ ናቸው አባት? አዎ ምን ነው እየለመኑ የሚኖሩ አባት ይዘነው ካላገባውሽ የምትለኝ? ምንድነው የምትይው አንቺ? ተው ልጄ ለማኝ አይደለው። መጀመሪያም አልሰማም አልሽኝ እንጂ ብር ጥላችሁ ልሰጣችሁ ነበር። መረጋጋት የሚባል ነገር አልፈጠረብሽም ማለት? ልጄ የምትወዳት ልጅ ካንተ ይልቅ ገንዘብን ነው የምታፈቅረው። ያለችውን ነገር በሙሉ ሰምቻታለሁ። ምን ሰሙ? ፍቅርን ስለታገልከው አይሆንም። ፍቅርን ደግሞ የሚሰጠው ፈጣሪ ነው። ላንተ ያለውን ደግሞ እግዚአብሔር ይሰጣል። በልና እንሂድ የኔ ልጅ። እሺ ይቅርታ አድርጉልኝ። ይቅር ብለንሻል። አንተ ስራ ደርሰህ እስክትመጣ ድረስ እንዳይደብረኝ አጎቴ ልጅ ጠርቻለሁ። አረ የቱን? አታውቀውም? አሁን እንደውም እየመጣ ነው። በዛውም ትተዋወቃላችሁ። እሺ ደስ ይለኛል። እንዴ ዴቭ ወይ ሰላም። እሺ ሰላም ነው የኔ ፍቅር። እንግዲህ ያልኩህ ያጎቴ ልጅ እሱ ነው። በል እንዳይደብርህ። የሚያስፈልግ ነገር ካለ ሳትፈራ ጠይቃት። ለኔም ደውልልኝ። አታስብ ጆ እህቴ አይደለች? እሺ በሉ ቻው የኔ ውድ። የኔ ፍቅር ወይ ናፍቀኝ ነበር እኔ ራሱ። ስልኬ ረሳው። ቶሎ በይ እስቲ የኔ ቆንጆ። ይሄን ጊዜ ስጠብቀው ነበር። እሺ ያጎቴ ልጅ በጣም ነበር የናፈቅሽኝ። በጣም ነበር የናፈቅኝ የኔ ፍቅር። ይቅርታ ስልኬ ረስቼ ነው ረበሽኳችሁ። ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው አንተ ጆሲ ምን ቀረሽ? ቆይ ስራ ልትሄድ አልነበር? ምን አስመለሰ? አለማፈርሽ ምን አይን አውጣንሽ ባክሽ። ለማንኛውም እዚህ ቤት ስመለስ እንዳላገኝሽ እሺ? በቃ እኔ ልሂድ ቸኩያለሁ። ጆ ግን መቼ ነው የተጠቀምክበትን ሂሳብ የምከፍለው? አረ ላለመክፈል አይደለም ስለቸኮልኩ ነው። ሁሌ ሂሳብ ሲመጣ ነው እንዴ የምትቸኩለው? አይደብርህም እንዴ? የሥራ እኮ ጉዳይ። ምን ትነኪኛለሽ? ስራ እንደለቀቅ አናውቅም እንዴ? እና ስራ እንደሌለኝ ካወቃችሁ ለምን ታስጨንቁኛላችሁ? ስራውም ገንዘቡም ከሌለ ታዲያ ለምን ከቤት ትወጣለህ? ትላንት ካልከፈልኩኝ ብዬ ማስጨንቃችሁ ነው የነበርኩ። ዛሬ ቀን ቢጥለኝ ለካ ከሌለኝ አትፈልጉኝም። እናንተ ያማችኋል እንዴ? ነይ እባክሽ ተይው። ጆዬ ደህና ነህ? ይቅርታ አድርግላቸው። እሺ ደህና ነኝ አታስቢ። እነሱ ልክ ናቸው። ከሌለኝ ከቤት መውጣት የለብኝ። አንተ ግን ሳይኖረን ስንት ጊዜ ከቤት መውጫ ምክንያት ሆነናል። በሰፈርኩት ቁና መጥኖ የሚሰጠኝ ፈጣሪ ብቻ ነው። በይ በቃ አባዬ፣ እኛ አለን፣ እኛ እናስተናግዳለን። ለምን አንተ አታርፍም? አይ ልጄ እድሜ እየሄደ ነው። ስንቀሳቀስበት ጤና ይስተካከልልኛል። እና እንቁልልጭ እንዳልኩኝ ትቼ ወደ ቤት የገባው ልጅ ነው። ሰው መጣ ላስተናግድ። ምን ልታዘዛችሁ ልጆቼ? እንዴ የጆ አባት አና የሌ ልጅ ፊትሽ ተቀየረብኝ። ያ የነገርኩሽ ፍቅረኛ የነበረው የሱ አባት እኮ ናቸው። ያ ሻይ እንኳን መክፈል አይችልም ያልሽኝ? አዎ አይገርምም? ጊዜን እኮ ነው ያቃጠለብኝ። ለነገሩ ለአባቱ ያልሆነ ለኔ እንዴት ይሆናል? ልጄ ሁሌ ለኔ እንደኖረ ነው አይደል? ለዛ ነው አረፍ በሚሉበት እድሜው አስተናጋጅ ሆነው ተቀጥሮ የሚሰሩት። ያሳፍራል በጣም የልጅ ከንቱ። እሺ ይሁን። አሁን ምን ላምጣላችሁ? ለኔ ንጹህ ወይ ደግሞ ሻይ አምጡልኝ። እሺ አመጣለሁ። ግን ይሄ ካፌ የልጄ ነው። የልጄ ነው? እንዴት ነሽ ሀና? እንዴት ግን ይሄ ሁላ ነገር ሊኖር ቻለ? እግዚአብሔር እኮ እንደ ሰው ልጅ አይደለም። አንቺ ብቻ በንጹህ ልብሽ ሞክሪ፣ ከዛ ሁሉም ይስተካከላል። ጆዬ ስላለፈው ነገር ይቅርታሽ። ያለፈውን ባረሳ ኖሮ እዚህ አልደርስም ነበር። ግን እርግጠኛ እንድትሆኚ ይቅርታ አድርጌልሻለሁ። በቃ ልጅ የቱ ጋር ነሽ? ሸጥቻለሁ እኮ። አዎ ታየሽኝ። ነይ እዚህ ጋር። አንቺ የጠፋ ሰው ምንድነው እንደዚህ? ሰላም ነው? በደንብ ተዋወቁ እንጂ እጽቤ ቤስት ፍሬንዴ ናት።
እጄን ታጥቤ መጣሁ። እጹብ ዝም ብለህ ትጥራኝ አንተ። የኔ ሳይንስ እሷን ኬት አገኛት? አንቺ እንደምታስቢው አይደለም። ምሩን በጣም አፈቅራታለሁ። ያኔ እኔንም እንደዛ ነበር ያልከኝ። እኔና አንቺ ሁለት ዓለም ሰዎች ነበርን። ከመጎዳዳት ያለፈ ፍቅር የለንም። ምሩን ግን በጣም አፈቅራታለሁ። ኡፍ ነገርከኝ እኮ እሱ። ካሁን በኋላ ግን እኔ እናንተ አንተዋወቅም። ምን እና እናስመስል? ይቅርታ፣ እኔ ምሩ መዋሸት አልፈልግም። ፍቅር እንደነጠቀኝ ጓደኛዬንም ላጣት አልፈልግም። ከአንዳንድ ጥቅም ከሌለው እውነት ደግሞ ዝምታ ይሻላል። ነገርካት? ምኑን? ልንጋባ እኮ ነው። ዛሬ ቀጠርኩሽ ሚዜ እንድትሆኚኝ ነው። ምን? ደስ ይላል። ሃይ አንቺ ወይ ነይ እንጂ ቡና ላፈላኮ ነው። መጣው። እሺ ይሄን ለውማ ድርሼ ደሞ እንዳቀሪሽ አረፍ አርገሽ ጠብቂኝ። አንተ ያማል እንዴ? አይነ ሃይ በጣም ይቅርታ ሲናት። ወይኔ ይቅርታ። አምጣ እባክህ። አሁን ይሄ እንዴት ይበላል? ምን አላሽ ነው የምትጨዩ? አንዱ ነጃሳ ነው ሲስጠላ። ማን ነው እሱ? እንዴ ሳትነግረኝ ትመጣለህ? ወንድሜ እኮ ነው። ሰላም። በቃ መጣው። አንቺ እቺ እብድ አስደነገጠች። አደናበረችኝ እኮ። ጓደኛሽ ነች እንዴ? አዎ። ምን ነው አሁን ቢሰደብስ? ዝርክርክ። አይ ምን ደስ ትላለች። አረ ደስ አለች። ታዲያ ምን አለ እሷን አግብታ እዚህ ብቀርልኝ። እንካ መታወቂያህን ጥለሃል። መጣለሁ። እሺ። ወይኔ ናርዲ ሰምታሳለች መሰለኝ። ቲኑ የምርህን ነው? ክላስ የለም? እሺ እሺ ቻው። ክላስ የለም? አሁን እንኳን አልሄድም እባክሽ። ነው የቤት ምግባና ትንሽ ቆይተሽ ትወጫለሽ። እናንተ ቤት ቆይ ግን የቆንጅዬ ወንድምሽ ካለ ነው የምገባው። አይ ተይ በእናትሽ ቆንጆ አትበይው። አለልሽ ምን መሄጃ አለው? ምንድን ነው ልትሰብሪው ነው እንዴ? አትጩ እና ቶሎ አትከፍትም? ሰላም እጹብ ስምሽ አልያዝ አለኝ እኮ። የሴት ስም በዝቶብህ ነው። አሁን ምኑን የወደድሽው? የወደድሽው? ለነገሩ አልፈርድብሽም። ይሄን የመሰለው ውበት አይቶ አለማድነቅ ይከብዳል። አንቺ እውነትም ምን ሆኜ ነው እኮ? ግቢ እስኪ አንቺ። ጾም ባይሆን እጋብዝሽ ነበር። ግብዣ? ኧረ በእናትሽ አሳመምሽኝ። ደህና ኖት ማዘር? ደህና ነኝ። ቶሎ ጨረሰሽ ግቢ አንቺ። አንቺ ዛሬ ደግሞ ማዘር ሙዳቸው ጥሩ አይደለም። በይ በቃ በኋላ እንዳቀሪ እኔ ልሂድ። እማ አንቺ ልጅ ከዚች ልጅ ጋር ትቅጠሚ ስልሽ አልሰማልሽኝ እንዴ? እማዬ ጓደኛዬ ናት እኮ። እኔ ስለሷ ልጅ የሚወራው ነገር ምንም ደስ አይለኝም። ሁለተኛ ከሷ ልጅ ጋር እንዳላይሽ። ምን ነው ይጫውንስ እዚህ ቤት? እጹቤ ማለት እሷ ናት። አንተ አጫውታት እንጂ። መጣው። እሺ የሆነ ቦታ ደርሼ። አረ ችግር የለውም ተጫዎች። አንቺን የሚመጥን ስራ እኔ ጋር አለ። ለምን አትሰሪ? የምር? ምን አይነት ስራ? ምን አይነት ልክስክስ ሰው ነው? አታፍራ? እሺ ስንት ልስጥሽ? ስንት ያዋጣሻል? ይቅርታ ስለኔ የምታውቀው ነገር አለ? እንተዋወቃለን? ምን ታካብጃለሽ? ለማንም አይደል እንዴ በነፃ የምትቸረችሪው? ስለ ማንነትሽ ነግራኛለች። እኔ ደግሞ ከነዛ ወንዶች የተሻልኩ እንጂ ያነስኩ አይደለሁ። አንተ ከየትኛውም ወንድ የረከስክ ነህ። ለዚህ ነው የቀጠራችሁ ባለጌ።